ለሴቶች ምን አይነት ምክር ነው የምታስተላልፊው ከዚህ ነገር አንፃር? ብልህ ሁኑ፣ አስተውሉ ሰራውንዲንጋችሁን። አብራችሁት የምትሆኑ ሰው ምረጡ። ቢላ እንደሚስል ጓደኛው ይስራል ይላል። ስለዚህ አብራችሁ ያለው ሰው ወይ ይሰራችኋል ወይ ያፈርሳችኋል። ስለዚህ እንደ ሴት ደግሞ በጣም መጠንቀቅ አለብን ብዬ አምናለሁ። በቃ ታውቁታላችሁ ሴቶች በተለይ የትኛው ጓደኛችሁ ልትት እንደምትችል አታውቁም። አስተውሉ። በቃ በጣም ንቅት ብላችሁ አስተውሉ። በተለይ ከሩቅ አካባቢ ስለመጡ ልጆች እናት አባት የለም እዚህና ነፃነት አለ ተብሎ አላስፈላጊ ነገርን አለማድረግ፣ አለመሸወድ። አቴንሽን ማለት ፍቅር አይደለም። አንድ ነገር መረዳት ያለብን ነገር ይወድናል ማለት አይደለም ያ ሰው። በዛ ነገር አለመሸወድ። ከዚህ በተረፈ በቃ ተጠንቀቁ፣ አስተውሉ፣ ብልሆች ሁኑ። አካዳሚክ ውጪ ዩኒቨርሲቲ ላይፍ ምንድነው ያስተማረሽ? ከአካዳሚክ ውጪ ዩኒቨርሲቲ ላይፍ ሶሻል ላይፍ አስተምሮኛል። አብሮ መኖርን ቤት ሄጄ ነገራቸው ነበር። እንግዲህ አብዛኞቻችን ወደ ቤት ስንመለስ ቤተሰብ በጣም የሚገርምበት ነገር ከሰዎች ጋር ለመስተጋብር ማለት ነው ሶሻል ላይፍ የሚባለው አብሮ መኖርን። አሁን ይሄ ግቢ ማለት ትንሿ ኢትዮጵያ ነች። ሁሉም አይነት ባክግራውንድ ማለት እያንዳንዱ ቤተሰብ ባክግራውንድ ይለያያል፣ ያደግንበት መንገድ ይለያያል። ጀስት ቢኮዝ ከአንድ አካባቢ ስለመጣ እንዴት አስተዳደግ የለህም። እያንዳንዱ ሰው ከተለያየ ስብጥር ነው የመጣው። የተለያየ ብሔር ቋንቋ ነው እና ሃይማኖት ጭምር ነው እና ያንን ተቻችሎ መኖርን በጣም የተማርኩት። ማለት ኦኬ እንደዚህ ማለት እንዲህ ማላውቀውም ብዙ ነገር ነው እንዳውቅ ያደረገኝ። ተቻችሎ መኖርን፣ ህብረትን፣ አንድነትን፣ ፍቅርን፣ መተጋገዝን፣ አብሮ ስራ መስራት፣ መተጋገዝና ህብረትን ተምሬበታለሁ። ከአካዳሚክ ነገር ባለፈ ይሄ ብሔር፣ ዘር፣ ቀለም ምናምን ሳይለይ የህመምም ያማቸው ሰዎች አሉ። ስለዛ ፍቅርን አይቼበታለሁ። የተማርኩት ይሄን በቃ ተቻችሎ መኖርን። አዲስ አበባ የቀሩት ጓደኞቼ እንደውም ይሄ ስኪል አላቸው ብዬ አላስብም። አንድ ዶርም ውስጥ ከተለያዩ ሰዎች ጋር ከተለያየ ባክግራውንድ ካላቸው ሰዎች ጋር መኖር ይከብዳል በርግጥ አይደል? እና እኔ ከመጣሁበት አካባቢ ያሉ ልጆች ወር ደግሞ ከየትኛውም ቦታ ከቤቱ ያልወጣ ሰው ወር ከሚኖርበት ከሰራውንድ ኮምፎርት ዞን ያልወጣ ሰው ይሄን ነገር ኤክስፒሪየንስ ማድረግ አይችልም። ሌላ አካባቢ ሄደ ኑር ቢባል ይከብደዋል። እኛ አሁን ከግቢ ግን ተመርቀን ስንወጣ ሌላ ቦታ ብንመደብ የፊልድ ስራ ቢሰጠን አይከብደንም። ግቢ ተምሮ የሚሄድ ተማሪ ጎበዝ ነው፣ ሶሻል ላይፍ ላይ ጎበዝ ነው። ደስ ይላል በጣም። ዩኒቨርሲቲ ከመግባት በፊት ይሄን ነገር ባወቅኩት የምትይው ነገር አለ? አዎ እኔ ለቤት የመጀመሪያ ልጅ ነኝና የመጀመሪያ ዩኒቨርሲቲ ገቢ ነኝ። ከኔ በኋላ ሁለት እህቶቼ ገብተዋል ዩኒቨርሲቲ እና ሁለቱም አዲስ አበባ ናቸውና ያው እዛው ዩኒቨርሲቲ ስለሆነ የሚሆኑት ብዙ አዲስ ነገር የለም። እኔ ግን ዩኒቨርሲቲ ስገባ ምንም ማውቀው ነገር የለም። በቃ የሚነግረኝም ሰው የለም፣ ጋይድ የሚያደርገኝም ሰው የለም። ካዝኖቼም ምናምን ይሄ አብዛኛው ይሄ የመንግስት ዩኒቨርሲቲ አይደለም የግል ነው የሚገቡት ምናምን እና ይሄ ኤክስፒሪየንስ የላቸውም እና ባቅብዬ እመኝ የነበረው ነገር ከምንም በላይ ይሄ መጥቶ እንትን ማለትን ተቀብሎ መኖር የሚባለውን ነገር ስመጣ ሁሉም አዲስ ነገር ስለሆነብኝ የመጀመሪያውን ሴሚስተር ከብዶኝ ነበር። ውሃ እንደሚጠፋ፣ ሽንት ቤቱ እንደሚከርድ፣ ምግብ ላይ መች ይችል ልጅ የግቢ ምግብ ይባላል ግን በቃ አለ አይደል በሁሉም አቅጣጫ ሜንታሊ ዝግጁ ሆኜ አልመጣሁም እና የአእምሮ ዝግጅት የሚያስፈልጋቸው ነገሮች ይሄ እንድታረጊ ኢቭን ልብስ፣ ጫማ ራሱ ፓክ ሳረግ በቃ አልገባችሁም። ይሄ ሀገር ለቅቄ መውጣ ነበር የሚመስለውና ምክንያቱም ጋይድ የሚያደርገኝ ሰው ስላልነበር ከዛ ሰከንድ ሴሚስተር እና ሁለተኛ ዓመት ስገባ ነው ቀንስ ይላልና እነዚህ ነገሮች በቃ ትንንሾቹ ዲቴሎች ማተር ስለሚያደርጉ ኢቭን ከልብስ ፓካስታረክ ጀምሮ ምን ምግብ መውሰድ እንዳለብን የትኛው ነው ይወስድ የመጀመሪያው ሴሚስተር በቃ ኤክስፐሪመንት ስናደርግ ነበርና ካሉ ጽዮን ጋር ቢንቶ ይገዛል፣ በቢንቶ በበሶ ይጠጣል፣ በወተት ዱቄት ይጠጣል። በቃ ኤኒቲንግ ለመጠቀም ነበር የምናደርገው። ይሄ በቃ ሰርቫይቭ ለማድረግ አላለ ይሄ ስለ ግቢው ስለ አካባቢው የሚነግረን ሰው አልነበረም እና ስለ ግቢው ማቅ ነው አይከብደኝም ነበር ብዬ አስባለሁ። የመጀመሪያው ሴሚስተር ኦልሞስት ከግቢው ተቻላል እንደ ፍሬሽ እንደውም አልነበርኩኝም። ከግቢው አልወጣም። ከዶርም ካፌ ከክላስ ካፌ በቃ እንደዛ ነበር እንቅስቃሴና እኔ ባቅ ብዬ ልምችለው ከነዚህ ነገሮች ተጨማሪ ስለ አካባቢው ባቅ ስለ ግቢው አካባቢ ላይ ስላሉ ግቢዎች
ስለ ሻይ ስለ በቃ ይሄ የሚጠቅሙ ነገሮች አለ አይደለ ለተማሪ ኢሰንሻል የሆኑ ቦታዎችን ባቅም ነው ያስባለሁ። ብዙ አይከብደኝም ነበር የመጀመሪያው ሴሚስተር ግን ስመጣ እኔ አሰብኩ ፍሬሽ ሆነሽ ልብስ ፋክስ ታደርጊ ያገር ነው ታውቂ እንዴ? አዎ ክረምት ነበር የገባው ነው ሰኔ ላይ ነበር የገባው ነው እናኛ እንዴ በጣም እኔ ቅዝቃዜ ስለማልችል የሚሞቅ ልብስ ብቻ ብዬ ባል ከዛ ድንገት ፀሐይ ሲወጣ ደግሞ ለብሰው ብዬ ፀሐይ ወጣው ቲሸርት ለብቻ ከዛ ድጋሚ ደግሞ ሌላ ቱታ ጂንስ ምናምን ከዛ ምንድነው እሱ የልትሄጂ ነው ይላል። ከዛ በኋላ እኔ ቀነስኩትኝ እንደውም ያው ብቻ ቀንሽ ነው። አንቺ ጂሲ ተማሪ ነሽ፣ ልትመረቂ ነው። ከመመረቃቸው በፊት ኤክስፒሪየንስ ማድረግ ያለባቸው ነገር ምንድነው ብለሽ ነው የምታስቢው? ከግል ኤክስፒሪየንስ ስለሆነ ማወራው ከመመረቃቸው በፊት ኤክስፒሪየንስ ማድረግ አለባቸው ብዬ ማምነው ፌሎሺፕ ወይም ህብረት ማድረግ እንዳያመልጣችሁ እውነት አድርጉ። በጣም በጣም ሚስ እንዳታረጉ። ከዛ ቀጥሎ ደግሞ እንደ ጂሲ ይሄንን ሞመንት ድጋሚ አንኖረውም። ይሄን ስብስብ ድጋሚ አናገኘውም። በየትኛውን ጀማ የትኛውን ጓደኞቻችን የማይገኝ ጊዜ ነው። ዘግተነው እንሂደው ምዕራፍ ነው፣ ቻፕተራችን ነውና ወጣችሁ አብራችሁ ጊዜ አሳልፉ። የበላችሁ ወጣችሁ ይሆናል። በቃ ማድረግ ያለባችሁ ነገር አድርጉ። ተዝናኑ። ትምህርት ብቻ አይደለም፣ አንዳንዴ አእምሯችንም እረፍት ያስፈልገዋል። ስለዚህ በቃ እናንተ ያሳርፈናል ብላችሁ የምታስቡበት መንገድ መዝናናት ተገቢ ነው የሚያምናለው። ከምንም በላይ ደግሞ ዲሲፕሊንድ በሆነ መልኩ ማለት ነው ሳይሆን ህብረት ማድረግንና በቃ በየትኛውም በመንፈሳዊም ህብረት ማድረግ ከዛ ነው በሴኩላር ጓደኞቻችሁ ጋር ህብረት ማድረግ አለባቸው ብዬ አምናለሁ። ከዛ በተረፈ ኦኬ አብያ ከ5 ዓመት በኋላ አብያን የት ነው እናገኛት? እግዚአብሔር ያውቃል። ብለት ያላቅም ማለት ሊሄድበት የምችለው መንገድ አምናለሁ። እንዲህ ነው ብዬ የምለው ነገር አይደለም። ምክንያቱም 12ኛ ክፍል ያለችው አብያ የጻፈችው ነገር ቡኳ ላይ እና አሁን ያለችበት አንድ አይደለም። ምክንያቱም እኔ አላውቀውም እውነቱን ለመናገር እግዚአብሔር በየትኛው መንገድ ሊወስደኝ እንደሚችል ግን እኔ ሳስብ መሻትን መፈለግን እግዚአብሔር ሰው በልብ የሚያስቀምጠው ምናልባት ዩኤን ውስጥ እየሰራው ዩኤንጂ ገብቼ ማለት ነው ጀነራል አሰምብሊ ገብቼ ኢትዮጵያ ነው ከየት ትችላላችሁ። ዋው እንጠብቅሻለን። ሳቃዶ ለነሱ እናደርጋለን። እግዚአብሔር ረዳኛል። አሜን። ወሬዲ አሁን ልትመረቂ ነው። ከምረቃ በኋላ ስለ ህይወት ስታስቢ ምንድነው የሚያስፈራሽ? ከምረቃ በኋላ የሚያስፈራሽ ነገር ምንድነው? ሁለተኛ ጢሞቴዎስ 1:7 ላይ እግዚአብሔር የፍቅርና የኃይል ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላልና ፈራው ነገር የለኝም። እውነቱን ለመናገር የሚያስፈራኝ ነገር የለም። ምክንያቱም ፊቸሪ ማጅሌ እንዳለ ስለማውቅ አልፈራም። አልፈራም። የሚያስፈራ ነገር የለም። ለምን ፈራለሁ? አልፈራም። እኔ አላስኩትም እኮ የህይወቴ መልክ እኔ አይደለሁም ያስኩትኝ። እኔ አይደለሁም መሪዋ። ስለዚህ አልፈራም። ያጽናሽ። አሜን። አሁን ስትመረቂ ጓደኞችሽን ትለያያለሽ። የግቢውን ላይፍ ብዙ ነገር ነው ጥለሽ የምትሄጂውና ስትመረቂ ምን አይነት ስሜት ልሰማሽ ይመስልሻል? ይከፋል፣ በእውነት ይከፋል። ድጋሚ ከጓደኞቼ ጋር አብረን ያንን ጊዜ ልናሳልፍ አለመቻላችን ይከፋኛል። በቃ እንዳልኳችሁ ነው፣ ይሄን ስብስብ ድጋሚ አናገኘውም። ከጓደኞቼ ጋር አንድ ዶርም እያመሸን ሱቅ ሄደን መተም ሲርበን ማታ ላይ ተነስተን መውጣት የለም። ይሄ ነገር አይኖርምና በጣም ነው የሚከፋኝ። በጣም ነው የምወዳቸው ጓደኞቼን። ሰው አለኝ ብሎ ሰው ሲያወራ እድለኝነት ነው። እሺ ሰው የሚሰጠው እግዚአብሔር ነው። የምትተማመኑበት ከጎናችሁ የሚያበረታችሁ ሰው ማግኘት እግዚአብሔር ሲሰጥ ነውና በጣም ነው የሚከፋው። ባለፈው ያስመረኳቸው ጓደኞች ማለት ከፍቶኛል። ይሴና ሃኑ ይሴ በተለይ አዱ፣ ሃኒ፣ ሰም፣ ፍፄ በጣም ነው የምወዳችሁ። በጣም ነው የሚከፋኝ። ግን ያው ወደ ተሻለ ነገር ስለምንሄድ ደግሞ ደስተኛ ነኝና ደስ አይልም። በጣም ደስ አይልም። ምንም ደስ አይልም። የሚያስጠላው ነገር ለመመረቅ ቸኩለናል፣ ለመጨረስ ጓጉተናል። ነገር ግን ልንለያይ እንደምንችል ስናስበው
በጣም ብዙ ሚስ የምናደርገው ነገር አለ። በጣም ብዙ መለየትን እያሰብክ አይደለም ዛሬ የምትኖረው፣ ነገን ልንጨርስ እንደምንችል እያሰብን ሲሆን በቃ ዛሬ ነበር እየኖርን የነበረውና በቃ አለቀ ደረሰ። ማይቀር ነገር ስለሆነ ያው ግድ አይደለም። አዎ መዘጋት ያለበት ነገር ነው። በእርግጥ አንዳንድ በር ሳዘጋ ሌላ በር አስቀጥል፣ ለዛም መዘጋት ያለበት ነገር ነው አምናለሁ። ነገር ግን ፈጠነ፣ በጣም ፈጠነና ስደርስበት ነው ፈጠነ ያልኩት። ባይዘው የዛኔ ርቆብኝ ነበር። ግን ያው ትናፍቁኛላችሁ፣ እወዳችኋለሁ፣ አዝኛለሁ፣ ከፍቶኛል። ምን ማድረግ ይችላል? ማልቀስ ይሻላል። ሰምታችኋል። ማልቀስም አይሻልም? ታልቅሽ ችግር የለም። ያን ጋር አድርገሽ ያን ነው ታልቅሻለሽ። አይ አለቅስም። ይሳቀንኛ ምንጨርስ ታልቅስ ማናችሁ። እንደገና ዩኒቨርሲቲ የመግባት እድል ብታገኚ ምንድን ነው የምታስተካክዪው? እንደገና ድጋሚ ዩኒቨርሲቲ መግባት እድል ባገኝ ብዙ ላስተካክላቸው የምችላቸው ነገሮች ይኖራሉ። መንፈሳዊ ህይወትን በተመለከተ ላስተካክላቸው ፈልጋቸው ነገሮች አሉ። አኗኗርን በተመለከተ ዩኒቨርሲቲ ስንገባ ሁሉም ሰው እየታቀለን ሁላ ጓደኛችን አይደለም። አንድ ነገር በጣም ዘግይቼ የተረዳሁት ነገር ያንን ነገር ማስተካከል ይመስለኛል። በቀላሉ አለማመን መልካም ማድረግ ተፈቅዷል በእርግጥ። ነገር ግን መልካምነትን ስናደርግ ኢንሪተን ጠብቀን መሆን የለበትም። በቃ ነው ቶሎ አለመሸወድ ብሎ አስተያየች ነገር አንድ ርግብ የዋ እንደ እባብ ደግሞ ብልህ ነው የሚለው እግዚአብሔር ቃልም ማቴዎስ ላይና በጣም ብልህ መሆን አለብን። በቃ በእንቅስቃሴያችን ላይ አስተያየች መሆን አለብን። ሰው ይሸውደን ሰው ምን ይለበለም አስተካክል ብችለው የሆነ ሳለ ሞኝ ነበር። ይሄ ፉል የሚል እግዚአብሔር ቃል አይነት ማለት ነው። ሞኝ ብቻ ምንድነው ሰነፍ ማለት ነው። አጅሚት ማድረገው ነገር እሱ ነው። በጣም ፉል ሆኜ ነበር። ይሄ ፉል የሚል እግዚአብሔር ቃል ላይ ሰነፍ ሞኝ እሱ ልቀይር እችላለሁ በግሌ ማለት ነው። እኔ ላይ በግሌ እሱን አልቀይር የምችለው ግቢ ስገባ ድጋሚ እና የመጨረሻ ላይክ 5 አመት ነው የቆየሽው፣ ብዙ ነገር ኤክስፒሪየንስ አድርገሻልና አንድ ምክር የዩኒቨርሲቲ ተማሪዎችን የሚመረቁ ያሉትን ፍሬሾችን ገና ሊገቡ ያሉትም አንድ ምክር አብጊያ ትምከር ባይመን አይነት ምክር ነው የምትሰጪው? የመጀመሪያው አንድ ብቻ ሳይሆን የመጀመሪያውን የማምንበት ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ይላል እግዚአብሔር ቃል። አብርተን ሰላምን መምረጥን ሁሉ ጊዜ ሰላምና መልካም ማድረግን በጎ ማድረግ ተፈቅዷል። ያንን ነገር እንምረጥ። ሁሉ ጊዜ ዴሊ የቀን ምርጫችን ያረጋን እንነሳ። የመጀመሪያው ምክሬ ሊሆን የሚችለው ይሄ ነው። አስተውሉ። ማስተዋልን እንደምናልኳችሁ ነው። እንደ እርግብ የዋህ እንደ ባበሉ ሁኑ ስለሚል አስተዋዮች ሁኑ፣ የማትሸወዱ ሁኑ፣ የአቋም ሰዎች ሁኑ። የትኛውም ተማሪ የትኛውም ጓደኛ መጥቶ ሊነቀንቀው የማይችል አቋም ይኖራችሁ። ኖ የእናንተ ነው ኖ ማለት ይሁን። በቃ መጥቶ ሰው ኖ ብላለች ስለዚህ የስላስ ብላት ብሎ የሚነቀንቀው አይነት አቋም አይኖራችሁ። ንጹህ ልብ ይኖራችሁ፣ መልካም ልብ ይኖራችሁ። ምክንያቱም ከልብ ሞልቶ የተረፈው ነው አፍ የሚያወጣውና ሰዎችን በንግግራቸው ትለዩዋቸዋላችሁ። ፍሬያቸው የሚገለጠው ባነጋገራቸው ነው፣ ባካሄዳቸው ነው። ምክንያቱም እግዚአብሔር ቃል የሚለው ስለሆነ ከልብ ሞልቶ የተረፈው ነው አፍ የሚያወጣው። የሚያማሰው ስታዩ የሚያማሰው ሰራው እንዲካችል ካለ አቁም። ያ ሰው ስለናንተ እናገኘው ክፉ ነገር የሚያደርግ ሰው ገሌ እንደዚህ ያስደረገ እንዲያረጋለው የሚል ሰው በቃ ከልብ ሞልቶ የተረፈው ነው አፍ የሚያወራውና ከእንደዚህ አይነት ካለው ሰው ሽሹ። ለእናንተ for your own good ማለት ነው። ምክንያቱም ይሄ ልክ ሳቱን ካልነካውት አልማር የሚል አይነት ሰው አትሁኑ። እኔ እንደ ታላቅ እህት እንደ ጓደኛ ለመክራችሁ የምችለው ይሄንን ነው። ከልብ ሞልቶ አፍ የተረፈውን ነገር ስለሚያወጣ ንቅት ብላችሁ አስተውሉ። ሰዎች የሚያወሯችሁን፣ ዙሪያችሁ ላይ ያሉት ሰዎች የሚናገሯችሁን የትኛውን ቦታ ላይ እሺ ክላስ ክርስቲያን ሊሆን ይችላል፣ በልዩ ልዩ ቦታ ላይ አስተማሪ ተማሪ ሊሆን ይችላል። በቃ አስተዋዮች ሁኑ፣ አትቸኩሉ። በእርጋታ ነገሮችን አጢኑና የምትወስኑትን ውሳኔ ወስኑ። ሁሉ ጊዜ ሰላምንና ፍቅርን ምርጡ። ዋው ስለነበረን ጊዜ በጣም አመሰግናለሁ። እኔም አመሰግናለሁ። በጣም እጅግ በጣም ግሩም ጊዜ ነበረን። ብዙ ሰው ብዙ ጀነሬሽን ከዚህ ትልቅ ነገር እንደማር ተስፋ አደርጋለሁ። ታንኪ በጣም እሺ፣ እኔም በጣም አመሰግናለሁ ስለጋበዛችሁኝ። ተባረኩ።